ሰላም እንዴት አመሻችሁ? በቅድሚያ ሁላችሁንም እንኳን ደህና ቆያችሁን እንኳን ደህና መጣችሁ ማለት እንፈልጋለን። በዚህ ቡት ካምፕ በዋናነት ዳታ አናሊቲክስ እና ከኢንሳይትስ አንፃር ነው የምንመለከተው። በዚህኛውም ሴሽን ላይ ሞር ፎከስ አድርገን ዛሬ ላይ ኢንትሮዳክሽን ቱ ዳታ አናሊሲስን እንመለከታለን። ፕላስ ቀጣይ ሴሽናችን ላይ ደግሞ ዳታ አናሊሲስ ቱሎች እና ከአፕሊኬሽናቸው አንፃር እንመለከታለን። ደን ደግሞ ፕራክቲካል አሳይመንት እና ቢግ ዳታ አናሊቲክስ ላይ ደግሞ የምንመለከተው ነገሮች ይኖራሉ ማለት ነው። ይሄንን ሴሽን በዋናነት ሊድ በማድረግ ደረጃ ዲኤንኤ ቴክኖሎጂ ከኛ ጋር አብረው ይቆያሉ። ህሊና ስክሪን ሼር አድርገሽ መቀጠል ትችላለሽ። እሺ፣ እንኳን ደህና መጣችሁ። አይሪስ እኛንም ስለጋበዘን በጣም እናመሰግናለን። እኔ የመጣሁት ከዲኤንኤ ቴክ ነው። በሁለቱም ስም ስለተገኛችሁልን በጣም እናመሰግናለን። ከኔ ጋር በሚኖረን አጭር ቆይታ የምንነጋገረው የሚሆነው በዳታ አናሊሲስ ዙሪያ አንዳንድ ነገሮችን ለማጥራት እንሞክራለን ማለት ነው። እሺ፣ ቤዚክ ኢንፎርሜሽን አላችሁ ማለት ነው ዳታ ምን ማለት እንደሆነ። ዳታ ማንኛውም ሪካርድ ወይም ሜዥር ማድረግ የምንችለው ኢንፎርሜሽን ነው። ምንም ነገር ሊሆን ይችላል። ስለምንም ጉዳይ እኛ ሪካርድ ማድረግ እስከቻለን ድረስ ዴታ አድርገን አንደርስታንድ እናደርገዋለን ማለት ነው። በስልካችን ላይ የተለያዩ ነገሮችን ወይ ስክሮል ልናደርግ እንችላለን፣ ላይክ ልናደርግ እንችላለን፣ ኮሜንት ልናደርግ እንችላለን አይደለ? ያንን ሁሉ ነገር ግን ኮንቲኒየስሊ ሴቭ እየተደረገ ነው አስ ዴታ ማለት ነው። ብዙዎቻችሁ የምታውቁት ከሆነ አይ ቲንክ የኢትዮጵያ ፖሊስ መሰለኝ እንትን የሚል አባባል አለ፣ መረጃ አይናቅም ግን አይደነቅም ኦር ሰምቲንግ የሚባል አይደለ? ልክ እንደዛ ዳታንም ወደ ኢንሳይት እስካልተቀየረ ድረስ ምንም ለኛ የሚጠቅመን ነገር አይደለም። አናላይዝ ተደርጎ እኛ በምንፈልገው መልኩ እንትን ሲደረግ ነው ዳታ የሚጠቅመን ማለት ነው። ለሁላችሁም ጥያቄ ሊሆን የሚችለው ሁላችሁም ስልካችሁን የሆነ ያህል ጊዜ ቼክ አድርጋችሁታል አይደለ? አይዘር አሁን ወይ በስልካችሁ ወይ በፒሲ ነው አይደለ የገባችሁት። እናንተ ስልካችሁን በነካችሁት ቁጥር ኤቭሪ ኖቲፊኬሽን ኤቭሪ ፌስቡክ ይሁን ቲክቶክ ይሁን ዩቲዩብ ኤቭሪ አፕ በከፈታችሁ ቁጥር ያለው ነገር ሪከርድ እየተደረገ ያለ ዳታ ነው ማለት ነው። ይሄ ሁሉ ዳታ ግን ምን ያደርግልናል የሚለውን ጥያቄ ስናይ እንደምታውቁት ኤቭሪ ኢንተራክሽን ሪል ታይም መመዝገቡ የሚጠቅመን ነገር አንደኛ ኢንፎርምድ የሆነ ዲሲዥንን ሜክ እንድናደርግ ያደርገናል። ሰው በባህሪው ኢንቱዊቲቭሊ ዲሳይድ ያደርጋል አይደለ? ነገሮች ይሄ ደስ ስላለኝ ነው ብሎ ምክንያት ሳይኖረው ነገሮችን ሊወስን ይችላል። ለአንድ ድርጅት ወይ ለአንድ ካምፓኒ ግን ደስ ስላለኝ ነው ብሎ አንድን ውሳኔ መወሰን አይችልም። የሆነ አሳማኝ ምክንያትና በዛ አሳማኝ ምክንያት ነው ዲሲዥን ሜክ ማድረግ የሚችለው። አሁን እዚህ ጋር እንደ ኤግዛምፕል ያየነው አንድ መንገድ እዚህ ጋር መብራት የትራፊክ ላይ ይግባ አይግባ አይነት ውሳኔዎች መመለስ ቢያስፈልገኝ ያ ውሳኔ ወሰን ያለበት የቱ ጋር ነው ትራፊክ አክሲደንት ብዙ እየተካሄደ ያለው ወይ ደግሞ እንደኛ ሀገር የቱ ጋር ነው ብዙ መንገድ የሚዘጋጋው የሚሉት ዳታ ተሰብስቦ በዛ ዳታ መሰረት ነው አንድ ሲቲ እዚህ ጋር ይደረግ ወይ አይደረግ የሚለውን የሚወስነው ማለት ነው። ወደ ካምፓኒዎች ጋር ደግሞ ስንመጣ ኮምፒቲቲቭ አድቫንቴጅ እንዲኖራቸው ይፈልጋሉ አይደለ? የታወቀው ዲቤት አለ አንድሮይድ ቨርሰስ አይኦኤስ አይደለ? የቱ ናችሁ መቼም ኮሜንቱን አንድሮይድ አይኦኤስ እያልኩ ሳጣላችሁ አላበሽም፣ ግን የሆነውን እንትን እንጠቀማለን አይደለ? አንድ ስማርትፎን ስንመርጥ የቱን ስማርትፎን እኛ እንጠቀማለን የሚለው የራሳችን ሪዝን ሊኖረን ይችላል አይደለ? ካምፓኒዎች ግን ያንን ሪዝን አውቀው ለእኛ ሰርቭን ለማድረግ ነው የሚሞክሩት። ከከስተመራቸው እንደገና ደግሞ ከኮምፒውተራቸው ማይተው ኦኬ እንደዚህ አይነት ስልክ ነው እየተሸጠ ያለው እንደዚህ አይነት ፊቸር ሰው ይፈልጋል ማለት ነው የሚለውን ለኔክስት ላውንቻቸው ዳታ ሰብስበው ነው እንትን የሚሉት ማለት ነው። ሌላው አካውንታቢሊቲ ኤንድ ትራንስፓረንሲ ነው። ይሄ ደግሞ ለምሳሌ አንድ ኤንጂኦ ቢኖርና በሚሊየንስ ወይም በቢሊየንስ የሚቆጠር ዶኔሽን ቢኖረው ያንን ዶኔሽን እንዴት ነው እንትን ጀስቲፋይ የሚያደርገው? ኤቭሪ እንትን የሚወጣ ገንዘብም ሆነ የሚገባ ገንዘብ ሪከርድ ተደርጎ ለስቴክሆልደሮቹ ወይም ደግሞ ለሚመለከታቸው አካላት በግልጽ መቅረብ አለበት። አሁን ጉግልን ብናይ ኤቭሪ ሰከንድ 40,000 ሰርቾች ይደረጋሉ። በቀን 3.5 ቢሊዮን ሰርቾች ይደረጋሉ ማለት ነው። ይሄ እያንዳንዱ ዴታ እየተመዘገበ ነው ማለት ነው።
እነዚህን ኢንፎርምድ የሆነ ዲሲዥን ሜክ ለማድረግ። ወደ ቀጣዩ ስንገባ የዳታን አይነቶች ነው የምናየው። ዳታን እንዴት ነው ኮሌክት የምናደርገው፣ ከየት ነው ኮሌክት የሚደረገው እና ምን አይነት ስትራክቸር አለው ከሚለው አንጻር በሶስት ካታጎሪ ከፋፍለን ማየት እንችላለን። ዳታው ምን አይነት ነው የሚለውን ስናይ አይዘር ኳንቲቴቲቭ ወይ ኳሊቴቲቭ ሊሆን ይችላል፣ ወይ ነምበር ሊሆን ይችላል፣ ወይ ደግሞ እንትን ኖርማል እንትን ሊሆን ይችላል ማለት ነው። ቢሄቪየርን የሚገልጽ ወይም ደግሞ ኳሊቲን ዲስክራይብ የሚያደርግ ነምበር ጋር የተያያዘ ከሆነ ለምሳሌ በቀን ስንት እቃ ሸጠናል የሚለውን ነገር ሊሆን ይችላል። ምን ያህል ማስታወቂያ ሰርተን ከሆነ ምን ያህል ክሊክ እየተደረገ ነው የሚለውን ሊሆን ይችላል። በአጠቃላይ በነምበር ኳንቲፋይ የሚደረገው ኳንቲቴቲቭ ዴታ እንለዋለን። ኳሊቴቲቭ ዴታ የምንላቸው ግን ለምሳሌ መኪና ቢሆን የመኪና ከለሩ ሊሆን ይችላል። እንትኖች ሰርቬዎች ወስደን ኮሜንት እንሰበስባለን አይደለ? ያ ኮሜንትም ኳሊቴቲቭ ዴታ ነው የሚሆነው። ለምሳሌ እኔ ይሄንን አፕ አልወደድኩትም ኳንቲቴቲቭ ዴታ አይደለም። የሰጠሁት ግን ከ3 5 ሬቲንግ ተሰጥቶኝ ከ5 3 ሰጥቼዋለሁ ኳንቲቴቲቭ መሆን ይችላል፣ አናላይዝ መደረግ ይችላል። እኔ አልወደድኩትም ወይ ወድጄዋለሁ ጉድ ኦር ባድ አይነት ሬቲንግ የሶኑ አይነት ጥያቄዎችን እየመለስንበት ከሆነ ግን ኳሊቴቲቭ ይሆናል ማለት ነው። ሌላ ፕራይመሪ እና ሰከንዳሪ ነው። ይሄ ከሜትድ ኤግዛክትሊ አዝመራ ያለው ነምበር ቨርሰስ ካይንድ ማለት ነው። እሺ ፕራይመሪ እና ሰከንዳሪ ደግሞ የምንለው ከምን አይነት ሶርስ ነው ኮሌክት እያደረግን ያለ ነው። ለምሳሌ እኛ እንደ ዴታ አናሊስት ሆነን ለአንድ ድርጅት እየሰራን ከሆነና ድርጅቱ እስከዛሬ የሌለን ዴታ እኛ ለራሳችን ለምንፈልገው ጥያቄ አዲስ ዴታ ኮሌክት እያደረገ ከሆነ ፕራይመሪ ዴታ ነው ኮሌክት እያደረግን ያለ ነው ማለት ነው። ነገር ግን ኦልሬዲ ኦንላይንም አቬለብል ሊሆን ይችላል። መንግስት ለምሳሌ በየ5 ወር 10 ዓመቱ ህዝብ ቆጠራ ያደርጋል አይደለ? እንደዛ አይነት ዳታ ሴት ኦንላይን አቬለብል የሆነ ዴታ ሴት ወይም ደግሞ ከየሆነ ድርጅት መቀበል የምንችለው ዴታ ሴት ሲሆን ደግሞ ሰከንዳሪ ዴታ ነው እንለዋለን ማለት ነው። ሌላው ስትራክቸርድ እና አንስትራክቸርድ ነው። አሁን ዳታ አናላይዝ ማድረግ ስትጀምሩ በቀላሉ አናላይዝ ሊደረግላችሁ የሚችለው ስትራክቸርድ የሆነ ዴታ ነው። የተለመደው ኤክሰል መቼም ሞክሮ ማያውቅ ሰው የለም አይደለ? ኤክሰል ላይ ሮ እና ኮለም አለን አይደለ? በሮ እና ኮለም ኦርጋናይዝ መደረግ የሚችሉ ዴታዎች ስትራክቸርድ ዴታ እንላቸዋለን። ይሄን በኤክሴል አናላይዝ ማድረግ እንችላለን። ጉግል ሺት ተመሳሳይ ነገር ነው። በአጠቃላይ በስፕሬድ ሺት አናላይዝ ማድረግ እንችላለን። ኤስኩኤል ዴታቤዝ ክሬት ልናደርግለት እንችላለን እና ሌሎችም እንደዚህ አይነት ቱሎችን ተጠቅመን ሪከርድ ልናደርገው የምንችለው ነው ስትራክቸርድ ዳታ ማለት ነው በባህሪው። አንስትራክቸርድ ግን ሴቭ ሊደረግ ይችላል። ነገር ግን በኮለም እና በሮ እንትን ክሊንሊ መቀመጥ የሚችል ዴታ አይደለም። ለምሳሌ ቪዲዮ ሊሆን ይችላል፣ ኦዲዮ ሊሆን ይችላል፣ ቴክስቶች ሊሆኑ ይችላሉ፣ ኢሜጆች ሊሆኑ ይችላሉ። እነዚህ አናላይዝ የምናደርግበት መንገድ አለ። ነገር ግን ከይሄ ስትራክቸርድ ከሆነው ዴታ ጋር የተለያየ ሜትድ ነው የምንጠቀመው ለስትራክቸርድ እና ለአንስትራክቸርድ ዴታ ማለት ነው። ሶ ስለ ታይፕስ ኦፍ ዴታ ይሄንን ያህል ካለን ቀጣይ የምናየው ደግሞ አንድ ዴታ አናሊስት ምን አይነት ፓዝ ነው የሚከተለው? አይ ቲንክ ቅድም ጠይቀን የሆነ ጥያቄ አይቼ ነበረ አይደለ? አንድ ምንድነው የዴታ አናሊስት ፕሮሰሱ የሚለው የመጀመሪያው ፕሮሰስ የሚሆነው እንዳልኳችሁ የሚገኝ ዴታ ሁሉ ጠቃሚ አይደለም ማለት አት ሰም ፖይንት ሊጠቅመን ይችላል። ግን የምናገኘው ዴታ ለምንፈልገው ጥያቄ ሊመልስ የሚችል ዴታ መሆን አለበት። ስለዛ መጀመሪያ የቢዝነስ ኩዌስችናችንን ነው አይደንቲፋይ የምናደርገው። ለምሳሌ አንድ ካፌ ሊከፈት ከሆነ ለዛ ካፌ ምን ያስፈልገዋል? ላይክ አሁን እየከፈት ነው ያለው ካፌ ለምሳሌ ሜክሲኮ አካባቢ ከሆነ ሜክሲኮ አካባቢ አሁን ቡና በስንት እየተሸጠ ነው? ሻይ በስንት እየተሸጠ ነው? የቤት ኪራይ ስንት ነው? እንደዚህ አይነት ማርኬት አናሊሲሶችን እንሰራለን፣ ዳታዎችን ማለት ነው። ከዛ ምንድን ነው ከስቴክሆልደሮቻችን እኛ ዳታ አናላይዝ አድርጉልን ብለው የሚመጡት ሰዎች ምን ጥያቄ ሊመለስላቸው እንደፈለጉ ካወቅን በኋላ ዳታ ኮሌክት ወደ ማድረግ እንሄዳለን ማለት ነው። ያንን ዳታ ኮሌክት የምናደርግበት መንገድ ይለያያል። ኦንላይን የሚገኝ አይነት ዴታ ከሆነ ቅድም እንዳልኳቸው ሰከንደሪ ዴታ ኢዝሊ ማግኘት የሚቻል ከሆነ ሰከንደሪ ዴታ እንጠቀማለን። የማይቻል ከሆነ ግን ፕራይመሪ ዴታውን እኛ ራሳችን ኮሌክት ማድረግ ይኖርብናል ማለት ነው። ሰርቬይ ልናስሞላ እንችላለን። እንደ ዴታው አይነት ኢንተርቪው ማድረግ ቢኖርብን እንደዛ አድርገን ዳታዎችን እንሰበስባለን ማለት ነው። ከዛ ግን ዳታ በባህሪው ካሁን በኋላ ዛሬ የመጀመሪያ ቀናችሁ ከሆነ ዳታ አናሊሲስ ላይ ስትሞክሩ በባህሪው ክሊን ሆኖ ዳታ የሚመጣ የለም። ኢቭን ኦንላይን የምናገኛቸው ዴታ ሳይቶችንም ቢሆን እኛ በምንፈልገው መልኩ ክሊን አድርገን ነው የምንጀምረው ማለት ነው። አሁን ለምሳሌ ሰው ፎርም ስናስሞላው እንኳን ማለት ነው ስሙን
ወይ ስሞል እና ካፒታል ቀላቅሎ ሊጽፍብን ይችላል። ግማሹ ፈርስት ኔም አስገብቶ ላስት ኔም ላያስገባልን ይችላል። መግባት የሌለበት ዴታ ለምሳሌ ስሙን ማስገባት የሚገባበት ቦታ ላይ ኢሜሉን አስገብቶብን ሊሆን ይችላል። ሴፍ ጋርድን እናስቀምጥለት እንችላለን፣ ግን አት ዘ ኤንድ ኦፍ ዘ ዴይ እንደዚህ አድርጎ ሊሆን ይችላል ሰው ዴታ ያስገባልን ማለት ነው። ያንን ዴታ ክሊን ማድረግ አለብን። ፎርም እየሞላ ከሆነ ተመሳሳይ ፎርም ሁለቴ ሊሞላብን ይችላል። ዱፕሊኬት ዴታ ሊኖረን ይችላል ማለት ነው። እነዚህ ነገሮች እንዳለ ክሊን ማድረግ አለብን ማለት ነው። ከዛ በኋላ አናላይዝ ወደ ማድረግ ነው የምንሄደው። አናላይዝ ስናደርግ የሆነ ኢኒሻል ሃይፖቴሲስ ይዘን ነው አይደለ የምንነሳው። ለምሳሌ እዚህ አካባቢ ቡና በየሆነ ያህል እየተሸጠ ነው ብለን ጀምረን ከሆነ ዳታ አናላይዝ ካደረግን በኋላ ምን ያህል እየተሸጠ እንደሆነ ምናምን ጋዘር ማድረግ እንችላለን። አናላይዝ እንዴት እናደርጋለን የሚለው በኋላ ቱሎቹን በደንብ እናያለን። ከዛ እነዚህ አናላይዝ ተደረገ ማለት ግን ስራችን አልቋል ማለት አይደለም። ዳታ አናሊስት ነው ስማችን እና በቃ ዳታ አናሊሲስ የሚለው ፓርት አናላይዝ የሚለው ጋር ስራችን ይቆማል ማለት አይደለም። ቀጣዩና ሞስት ኢምፖርታንት እንደውም ሊባል የሚችለው ከስቴክሆልደሮቻችን ጋር ኮሚኒኬት የምናደርግበት መንገድ ቪዥዋላይዝ ማድረግ ነው። ያንን ዳታ እናንተ ኮሌክት ያደረጋችሁት በሚሊየንስ የሚቆጠር ክሊን አድርጋችሁ ያዘጋጃችሁት ዴታ በሚሊየንስ የሚቆጠር ሮ ያለው ዳታ ሊሆን ይችላል። ያንን ነገር ግን ለአንድ ስቴክሆልደር ወይም ደግሞ ለካምፓኒያችሁ ሲኢኦ ኤክሴል ሺት ይዛችሁለት ልትሄዱ አትችሉም አይደለ? ቻርቶችን በመስራት ቀጥታ ያንን ብቻ በማየት አንድ ሰው ስለ ጉዳዩ ምንም ባያውቅ እንኳን እናንተ ያዘጋጁትን ቻርት ብቻ አይቶ አንደርስታንድ ወደሚያደርግበት ዳሽቦርድ ቪዥዋላይዝ አድርገን መቀየር አለብን ማለት ነው። ከዛ ያንን ኢንሳይት ፕሬዘንት ልናደርግላቸው እንችላለን። ለስቴክሆልደሮቹ ጥያቄም ሊኖራቸው ይችላል። ዳታ አናሊሲስ በቃ እንደ ስቶሪ ቴሊንግ ነው አይደለ? ዩዥዋሊ እንደሚባለው በዛ ዳታ ባገኛችሁ ዳታ የሆነን ስቶሪ አድርጋችሁ ለዛ ሰው በሚገባውና በሚመጥነው መልኩ ኮሚኒኬት ማድረግ ይኖርባቸዋል ማለት ነው። ያንን ዳታ ያገኘው ሰው ደግሞ ቢዝነሱ ውሳኔዎችን ይወስንበታል በዛ ዳታ ማለት ነው። ከዛ በኋላ አሁንም ሌላ ጥያቄዎች ይመጣሉ። ከቅድም ጀምሮ ካየነው ዴታ አናሊሲስ ሳይክል ጀምረን ከመጠየቅ፣ ኮሌክት ከማድረግ፣ ክሊን ከማድረግ፣ አናላይዝ ከማድረግ፣ ቪዥዋላይዝ ከማድረግ የሚለውን ሳይክል ደግሞ እንደገና እየደጋገምነው እንሄዳለን ማለት ነው። ታዲያ እነዚህን ስንሰራ በምንድን ነው ምን አይነት ቱሎችን ነው የምንጠቀመው የሚለውን ስናይ ስቶር ለማድረግ እና ኮሌክት ለማድረግ እዚህ ጋር ሞስት ኮመን ቱል ተብሎ የተቀመጠው ኤስኪውኤል ወይም ሲኩኤል ተብሎ ብዙ ሰው ፕሮናንስ የሚያደርገው አንድ ቱል ነው ማለት ነው። ነገር ግን ስቶር እና ኮሌክት ልናደርግ የምንችለው በኤስኪውኤል ብቻ ነው ማለታችን አይደለም። በኤክሴልም ልናስቀምጥ እንችላለን። በምንድነው በጉግል ሺትም በምናምን በተለያየ መንገድ ብቻ ሴቭ ልናደርግ እንችላለን ዳታችንን ማለት ነው። ያ ማለት ግን ኤስኪውኤል ሲሆን ሞር አድቫንቴጅ የሚኖረው ዳታቤዝ ሲሆን ግን ሁሉም ሰው የሆነ እንትን ይኖረዋል። ሁሉም ሰው ያንን ዳታ አክሰስ የሚያደርግበት እንትን የተለያየ ነው የሚሆነው። አሁን ኤክሴል ሺት ከሆነ እኔም ከኖረኝ እናንተም ከኖራችሁ ማድረግ የምንችለው ነገር ተመሳሳይ ነገር ነው። ኤስኪውኤል ግን ለተለያየ ለሚመለከተው ሰው የሚመለከተውን ዳታ ብቻ አክሰስ እንዲያደርግና ሴኪዩሪቲ የማይመለከተው ሰው የማይመለከተውን ዳታ አክሰስ ማድረግ እንዳይችል የማድረግ ፊቸርም ስላለው ዳታቤዞችን እንጠቀማለን ለትላልቅ ቢዝነሶች ማለት ነው። ከዛ በኋላ የስቶር እና ኮሌክት የተደረገ በዳታቤዝ ያስቀመጥነውን ዳታ ደግሞ ክሊን እና አናላይዝ እናደርገዋለን ማለት ነው። ክሊን እና አናላይዝ ስናደርግ ኤክሴል በስሞል ዴታ ሴት ከሆነ ዩዥዋሊ ከሚሊየን ሮ በታች ለሆኑ ዳታዎች ኤክሴል ፕሮፐርሊ ይሰራልናል። ከሱ የማይሆን ከሆነ ግን ሄቪ የሆነ አናሊሲስ የሚኖረን ከሆነ እና ልናደርግ የምንፈልጋቸው ነገሮች ደግሞ ትንሽ ከበድ የሚሉ ከሆነ ወይ አር ፕሮግራሚንግ ላንጉጅን ወይ ደግሞ ፓይተንን እንጠቀማለን ማለት ነው። ኢንሳይቶችንም ኮሚኒኬት ለማድረግ እና ቪዥዋላይዝ ለማድረግ ደግሞ ኢንተራክቲቭ የሆኑ የሚያማምሩና ለሰዎች በቃ ቀለል ብሏቸው አንደርስታንድ የሚያደርጓቸው እንትኖችን ለመስራት ታብሎና ፓወር ቢአይን እንጠቀማለን። ግን ታብሎ ፓወር ቢአይን እንደገና የምንማራቸው እና የራሳቸው ለርኒንግ ከርቭ ያላቸው ቱሎች ስለሆኑ በኤክሴልም ኢዝሊ ኮሚኒኬት ማድረግ እንችላለን ማለት ነው። በኤክሴል ቻርቶችን ሰርተን ወደ ፒዲኤፍ ቀይረን ለስቴክሆልደሮቻችን በጉግል ስላይድም ይሁን በፓወርፖይንት የሆነ ኮሚኒኬት ማድረግ የምንችልበት መንገድ አመቻችተን ኮሚኒኬት ማድረግ እንችላለን ማለት ነው። ነገር ግን እንትንም ቪዥዋላይዝ ለማድረግ ፓይተንን መጠቀም እንችላለን። ፓይተን ላይ የተለያዩ ላይብራሪዎች አሉ። ለምሳሌ ሲቦርን አለ፣ ማትፕሎትሊብ አለ። እነዚህን በመጠቀም
አናላይዝ ማድረግና አናላይዝ ያደረግነውን እዛው ቪዥዋላይዝ ማድረግ የሚያስችሉ የፓይተን ላይብራሪዎች አሉ ማለት ነው። ሶ እኛ እንደምናውቀውና እኛ ኮምፎርታብል እንደሆነ እንዲሁም ደግሞ እኛ የምንገባበት ካምፓኒ እንደሚጠቀመው እና ቢዝነሱ ደግሞ እንደሚያስፈልገው ኒድ የተለያዩ ቱሎችን ልንጠቀም እንችላለን ማለት ነው። ስለ ዳታ አናሊሲስ ይሄን ያህል ካይለን ባዝወርዶች አሉ አይደለ? ስለ ዳታ አናሊሲስ ሲወራ ቢግ ዴታ የሚል ቃል ልንሰማ እንችላለን። ማሽን ለርኒንግ፣ አልጎሪዝም፣ ኤቢ ቴስቲንግ፣ ዴታ ሳይንስ ምናምን አይነት ቃላቶችን በተደጋጋሚ እንሰማለን አይደለ? ሶ ቢግ ዴታ ምንድን ነው? በቃ ማለት ቃሉ ይገልጸዋል። ትልቅ የሆነ ዴታ ነው ማለት ነው። 5 እንትኖች አሉት ቢግ ዴታን የምንገልጽበት 5 5 ቪስ የሚባሉት ማለት ነው። የመጀመሪያው ቬሎሲቲ ነው። በጣም በርካታ የሆነ ዴታ ቅድም እንዳልኳቸው አሁን ወደ 3 ቢሊዮን የሚሆኑ ዳታዎች በየቀኑ ሰርቾች ይካሄዳሉ ብለናል አይደለ? ሶ ትራንዛክሽኑ በጣም ፈጣን ነው ማለት ነው። ሌላው መጠኑም ቮሊዩሙ ነው። ቮሊዩሙም እንደዛ ስናየው በጣም ብዙ አሁን በቴራባይት ምናምን ለፒሲዎቻችን እስከ ቴራባይት ነው አይደል ልንሄድ የምንችለው። እነሱን ያለፉ በጣም በርካታ ቁጥር ያላቸው ዴታዎች አሉ ማለት ነው። አሁን የዩቲዩብን ብናይ የዩቲዩብን ስታት ብናይ 500 አወር የሚሆን ዴታ በየደቂቃው ይለቀቃል ማለት ነው። ኢማጂን እኛ አንድ ደቂቃ ባለፈ ቁጥር አሁን እየተነጋገርን ብቻ ወደ 30 ደቂቃ አልፏል ማለት ነው። 30 ሲባዛ 500 አወር የሚሆን ዳታ ወይም ቪዲዮ ተለቋል ማለት ነው። ቬሎሲቲን አይተናል። ቫራይቲ ነው። ቫራይቲ ደግሞ እንደምታዩት ቴክስት ሜሴጅ ሌላ ነው። ሎኬሽን አሁን ራይድ ሰርቪስ በደንብ እየተሰፋ ነው አይደለ ከተማችን ላይ። ሶ የሎኬሽን ዴታም እንደዚሁ የጂፒኤስ ኮኦርዲኔት ሌላ ዴታ ነው። ቪዲዮ ሌላ ዴታ ነው። ድምጽ ሪካርድ ልናደርግ እንችላለን ለሰው ስንልክ አይደል? እነዚህም ሌላ ዴታ ነው ማለት ነው። ከዛ ቬራሲቲ ይባላል። ይሄ ደግሞ ያ ምን ኮሌክት እያደረግን ያለ ነው ወይም እየተጠቀምን ያለ ነው ዴታ ምን ያህል አኪዩሬት እና ምን ያህል ሪላያብል ነው የሚለውን የሚይዝልን ነው ማለት ነው። አሁንም ቢግ ዴታ ላይ ነን። ሌላው ቫሊዩ ነው። ከ5ቱ ቪዎች እስካሁን ከጠራናቸው ቮሊዩም፣ ቬሎሲቲ፣ ቫራይቲ፣ ቬራሲቲ ከሚለው ሞስት ኢምፖርታንት የሚባለው ቫሊዩ ነው። ቅድም እንዳልኳችሁ ዳታ ዝም ተብሎ አይሰበሰብም። ዳታን ለማስቀመጥም ስቶርም ለማድረግ እንደገና አናላይዝም ለማድረግ በጣም ከፍተኛ ወጪን የሚጠይቅ ጉዳይ ነው እና ያን ሁሉ ወጪ አውጥተን የምናደርግበት የሆነ ምክንያት አለ። ሶ ለምንድን ነው ያ ኮሌክት ያደረግነው ዳታ ለምንድን ነው የሚጠቅመን የሚለውን ቫሊዩ የሚለውን ነው ቢግ ዴታ ላይ የምናየው ማለት ነው። እሺ ሌላው ደግሞ ማሽን ለርኒንግ ነው። ሶ እዚህ ጋር የምታዩት ቢግ ዴታ፣ ዳታ ሳይንስ፣ አርቲፊሻል ኢንተለጀንስ፣ ማሽን ለርኒንግ እና ዳታ አናሊቲክስ እርስ በርሳቸው ያለውን ግንኙነት ለማሳየት የሚሞክር ቻርት ነው ማለት ነው። ሶ ቢግ ዳታ ኦብቪየስሊ ከዳታ ሳይንስ እና ከዳታ አናሊቲክስ ጋር በደንብ ይገናኛል ማለት ነው። ዳታ አናሊቲክስ እንዳልኳችሁ ሜን ጎሉ ኢንሳይት ማውጣት ነው። ለአንድ ቢዝነስ ያገኘውን ዴታ ሰብስቦ በዛ ዳታ መሰረት ኢንሳይት ማምጣት ላይ ነው ትኩረቱ የሚያደርገው ማለት ነው። ዳታ ሳይንስ ሲሆን ግን የማሽን ለርኒንግን ቱሎችን በመጠቀም ፕሪዲክሽን ላይ አተኩሮ ይሰራል ማለት ነው። ፕሪዲክሽን ስላችሁ አሁን ለምሳሌ ዩቲዩብ ሪኮመንድ ያደርጋችኋል አይደለ? ያንን ቪዲዮ ሪኮመንድ ለማድረግ የሆነ እስከዛሬ ያያችሁት ቪዲዮ አናላይዝ ተደርጎ ነው የሚለው ማለት ነው። ሶ ዳታ አናሊስቱ ፓስቱን ይጠቀምና ፓስትና ፕሬዘንቱን ኤክስፕሌን ማድረግ ነው አልቲሜት ጎሉ። የዳታ ሳይንቲስት ግን አልቲሜት ጎል የወደፊቱን መተንበይ ነው ማለት ነው። ሶ እናንተ እስከዛሬ ባያችሁት የዩቲዩብ ወይም የቲክቶክ ቪዲዮ መሰረት ወደፊት ምን ቪዲዮ ብልክላት ልታዩ ትችላለች ወይ ምን ኮንተንት ብሰጣቸው ኢንጌጅ ያደርጋሉ የሚለውን ነው የሚያተኩረው ማለት ነው። ከዛ አርቲፊሻል ኢንተለጀንስ እና ማሽን ለርኒንግ ላይ ስንል አርቲፊሻል ኢንተለጀንስ ትልቁ አምብሬላው ተርም ነው። ማንኛውም ነገር ድሮ በሂውመን ኢንተለጀንስ ሲሰሩ የነበሩትን ነገሮች አሁን ሪፕሌስ አድርጎ አርቲፊሻሊ ለመስራት የሚሞክረው ዊንግ አርቲፊሻል ኢንተለጀንስ ይባላል ማለት ነው። ከዛ ውስጥ ማሽን ለርኒንግ የሚባል ፓርት አለ። ያ ማሽን ለርኒንግ ሂስቶሪካል ዳታን ይወስድና ከዛ ቅድም እንዳልኳችሁ ዳታ ሳይንስ ላይ ያንን
ወደ ፊውቸሪ ወደፊት ምን ይፈጠራል የሚለውን ፕሪዲክት ለማድረግ ይሞክራል ማለት ነው። ትልቁ አምብሬላው ተርም ማሽን ለርኒንግ ነው። ማሽን ለርኒንግ ውስጥ ናቹራል ላንጉጅ ፕሮሰሲንግ ላይ ሊሆን ይችላል። አሁን ለምሳሌ ቻትጂፒቲ ጋር ታወራላችሁ አይደል? በእንግሊዝኛ ወይ በቋንቋ ነው የምትነጋገሩት። እሱን አንደርስታንድ ማድረጉን ናቹራል ላንጉጅ ፕሮሰሲንግ ይይዛል። ኮምፒውተር ቪዥን የምንለው ደግሞ የተለያዩ ኢሜጆችን ለምሳሌ ሰልፍ ድራይቪንግ ካር እየሰራን ከሆነ የመንገዶቹን ሴንሰሮች ይኖሩታል፣ ካሜራዎች ይኖሩታል። በዛ ካሜራ በሚያገኘው በዛ ሴንሰሮች በሚያገኘው ዳታ መሰረት መኪናው ወዴት አቅጣጫ መዞር አለበት፣ መቆም አለበት ምናምን ወዘተርፈ የሚለው እንዲሳድ የሚያደርገውን ዊንግ ደግሞ ኮምፒውተር ቪዥን ይሰራልናል ማለት ነው። ማሽን ለርኒንግ ግን ስፔሲፊካሊ የሚሰራው ሂስቶሪካል የሆነ ዴታን ይዞ ፕሪዲክሽን ለመስራት የሚሞክር ነው ማለት ነው። ሌላ ከዚሁ ጋር ከዴታ ጋር ተያይዞ ልንሰማ የምንችለው ቃል አልጎሪዝም ነው። አልጎሪዝም ሌላ ምንም አይደለም። አሁን ምግብ ልንሰራ ብንፈልግ የኔ ዘመን ከሆናችሁ እንትናን ነው ልታዩት የምትችሉት ሼፍ ደመቀን ነው። የአሁን ጀነሬሽን ከሆናችሁ ደግሞ አይ ዶንት ኖ ዋናው ሼፍ ዮሐንስን አይ ዶንት ኖ ሼፍ ዚን ምናምን ነው ልታዩት የምትችሉት አይደል? እነሱ ጋር ብትሄዱ አሁን መጀመሪያ እንትና ኢንግሪዲየንታችሁን አምጡ፣ ከዛ እሳት ላይ እንትን ጣዱት ምናምን ብለው የሚሰጧችሁ ኢንስትራክሽን አለ አይደለ? እሱን ኢንስትራክሽን ለኮምፒውተር በሚገባው መልኩ ኢንስትራክሽን መስጠት ነው አልጎሪዝም ማለት። ሌላ የተለየው ነገር የለም። እናንተ የሆነ ማቴማቲካል ኢንስትራክሽን ለኮምፒውተር ስትሰጡት ማለት ነው አልጎሪዝም ማለት ነው። ኤቢ ቴስቲንግ ደግሞ ሌላ ምንም የለውም። ሁለት አይነት እንትኖችን አዘጋጅተን ለምሳሌ የሆነ ዌብ ፔጅ እየተሰራ ነው እንበል። ያንን ዌብ ፔጅ ለመስራት ሁለት ላንዲንግ ፔጅ እናዘጋጅለትና ለሁለት የተለያየ ግሩፕ እንልከዋለን። አንደኛው ግሩፕ ሁለቱም ግሩፖች የተላከላቸውን አያውቁም። አሁን በብዛት ዩቲዩብ ይሄንን ያደርጋል ይመስለኛል። ታምብኔል ላይ እንትኖችን አይ ቲንክ ኮንተንት ክሬተሮች ካላችሁ ተባበሩኝ። እኔ ኮንተንት ክሬተር ስላልሆንኩኝ ግን ሁለት ታምብኔል አድርጋችሁ መሞከር ትችላላችሁ ካልተሳሳትኩና በእንትናችሁን ታይተላችሁን የትኛው ነው የበለጠ ሰው ክሊክ እያደረገ ያለው የሚለውን ቼክ አድርጋችሁ እንትኑን ኮንስተንትሊ እሱን መጠቀም ትችላላችሁ ማለት ነው። ኤቢ ቴስቲንግ ከኤ እና ከቢ ቴስት አድርጎ መምረጥ ማለት ነው። ሌላ የለውም ማለት ነው። እስካሁን ለዴታ አናሊቲክስ በቀላሉ ለማየት እንድንሞክር ለዛሬ ያዘጋጀነው ይህ ነው። ጥያቄዎች ካላችሁ ግን እነዛን ጥያቄዎች በመመለስ እንቆያለን ማለት ነው። ዴታ አናሊቲክስ ጋር የተያዘ ማንኛውም ጥያቄ ካላችሁ ኩዊክ ኢንትሮዳክሽን እንዲሆንላችሁ ነው። ወደ ዲቴሉ ወደ አክቹዋሊ ወደምትሰሩት ነገር ከኔክስት ክላስ ጀምሮ በደንብ እንገባለን። ዛሬ ግን ኩዊክ ኦቨርቪው እንዲሆንላችሁ ነው የሞከርነው። ጥያቄ ካለ እሺ። ስትራክቸርድ እና አንስትራክቸርድ የሆነ ዴታ አንድ ላይ አብሮ ካለ እንዴት ነው አናላይዝ የምናደርገው የሚል ጥያቄ መጥቷል። ስትራክቸርድ እና አንስትራክቸርድ ዴታ የሚመጣ ከሆነ ዩዥዋሊ ለሁለቱ የምንጠቀመውን ቱል መለያየት ነው ያለን አማራጭ ማለት ነው። አንድ ላይም ቢመጣ አናላይዝ ስናደርገው ግን ለይተን አናላይዝ እናደርገዋለን ማለት ነው። ስትራክቸርድ የሆነውን ዴታ ኢዚሊ አናላይዝ መደረግ ይችላል። አሁን ለምሳሌ የተገናኘነው ለዳታ አናሊቲክስ ሴሽን ስለሆነ ነው እንጂ ዳታ ሳይንስ ቢሆንና በዛ ዳታ ትሬን ማድረግ የሚጠበቅብን ቢሆን እንትን ስትራክቸርድ ዳታ ከሆነ ለሱ የምንጠቀመው ላይብራሪ እና አንስትራክቸርድ ከሆነ አሁን ለምሳሌ ቴክስት ዴታ ከሆነ ለምሳሌ ቅድም ስለ ናቹራል ላንጉጅ ፕሮሰሲንግ የሆነ ያህል ለማለት ሞክረን ነበር አይደለ? እሱን አይቶ አሁን ለምሳሌ የሆነ ሰው ኮሜንት አደረገልን እንበል። ያንን ሰው ኮሜንት አናላይዝ ማድረግ ብንፈልግ አናላይዝ ለማድረግ የምንጠቀመው ላይብራሪ እና እንዳልኳችሁ ኳንቲፋይ መደረግ የሚችልን አይነት ነገር አናላይዝ የምናደርግበት ላይብራሪ የተለያዩ ናቸው እንትኖቹ ማለት ነው። ለያይተን ነው አናላይዝ የምናደርጋቸው። ባጭሩ ለመመለስ ያህል ፕራይመሪሊ ለምንድን ነው የሚጠቅመን የሚለው ጥሩ ጥያቄ ነው። ምንም ሴክተር እስኪ የሆነ ሴክተር አስቡ። አሁን የሆነ 10 ሰከንድ ልስጣችሁና አዲስ ሴክተር አንሱ። የሆነ ሴክተር አስቡ። ያሰባችሁት ማንኛውም ሴክተር ላይ ዳታ አናላይዝ መደረግ አለበት። ለምሳሌ ሄልዝ ኬር ላይ ያወራን ከሆነ አንድ ሐኪም ቤት
ፔሸንቶችን እንዴት ትሪት እያደረኩ ነው? ፔሸንት ምን ያህል ደቂቃ እየቆየ ነው ሐኪም እያገኘ ያለው? በዛ ምክንያት ምን ያህል ፍራስትሬሽን አለ ምናምን የሚለውን መዝኖ ከሌሎች ሆስፒታሎች በልጦ መገኘት ይፈልጋል። ካፌ እየከፈታችሁ ከሆነ ካፌ እያተረፈ ነው ወይ የሚለውን አናላይዝ ማድረግ ይፈልጋል በትንሹ። ሌላው ደግሞ ከሌላው ካፌ አንፃር እኔ እንዴት ነው ፐርፎርም እያደረኩ ያለሁት የሚለውን ማወቅ ይፈልጋል። ሌላ ምን ሴክተር አለ? ሶሻል ሚዲያ ቀድም እንዳለው የስማርትፎን የሚያመርት ካምፓኒ ከሆነ ምን ፊቸር ነው ማስገባት ያለብኝ የሚለውን ሊያውቅ ይገባል ማለት ነው። ሶ የተሻለ ካሜራ ነው የኔን ካስተመሮች የበለጠ የሚያሳስባቸው ወይስ የተሻለ ባትሪ ላይፍ ብሰጣቸው ነው የሚያሳስባቸው የሚለውን ዲተርማይን ማድረግ የሌለበት ምንም ሴክተር የለም። ሶ እነዚህም ሁሉም ሴክተሮች የየራሳቸው የሆነ ጥያቄ ያላቸው ያንን ጥያቄ ልንመልስላቸው የምንችለው ደግሞ ዳታን አናላይዝ በማድረግ ነው ማለት ነው። ሌላው ጥያቄ የተማርነውን እንዴት ነው አፕላይ ማድረግ የምንችለው? ከኔክስት ሴሽን በኋላ በደንብ እናየዋለን። ሶ ከኔክስት ሴሽን በኋላ አሁን በቃ ኩዊክ ኦቨርቪው እንዲሆንላችሁ ነው እንጂ አክቹዋሊ ለእናንተም ዴታ ሴቱን አስቀድመን ሰተናችሁ እናንተም እየሞከራችሁት ክሊን አሁን ዛሬ ኮሌክት አድርገን ክሊን አድርገን ምናምን ብለን ተነጋግረን ነው አይደል ሄድነው። ከኔክስት ሮብ በሚኖረን ሴሽን ደግሞ ክሊን አድርገን እንጀምራለን ማለት ነው። የሆነ ዴታ ሴት እንሰጣችኋለን። ያንን ዴታ ሴት ክሊን ታረጉታላችሁ፣ አናላይዝ ታረጉታላችሁ፣ ኢንሳይት ታወጡለታላችሁ ማለት ነው። ለዚህ ለእኛ ቡትካምፕ ልንጠቀም የምንችለው ኤክሴል ወይም ደግሞ ጉግል ሺትን ነው። አስናቆት በጣም ብዙ ስራ መሰራት ይችላል። ብዙ ሰው ኤክሴል ሲባል ቀለል አድርጎ ስለሚያስበው ነው እንጂ ስቲል ኢንዱስትሪ ላይ እንትን ኤስኪውኤል ለኬ ትላልቅ ኢንዱስትሪዎች ላይ ከሆነ እንዳልኳችሁ ከሴኩሪቲ ምናምን አንፃር ኤስኪውኤል፣ ፓወር ቢአይ፣ ታብሎ ምናምን ሊጠቀሙ ይችላሉ። አነስ ስላለ ስራ ግን ስቲል ኤክሴል እንጠቀማለን ማለት ነው። ከዛ ቀጥላችሁ ደግሞ ፓይተን እንደ ኮዲንግ ባክግራውንዳችሁ ፓይተን ተምራችሁ ደግሞ መቀጠል ይቻላል ማለት ነው። ቤዚክ ስቴፖቹ ምንድናቸው? የዳታ አናሊቲክስ ፕሮፌሽናል የሚለው ቅድም ያየነውን ላይፍ ሳይክል ነው። እንትኑ ላይክ ስኬሉ ይለያይ እንጂ አንድ ዳታ አናሊስት የሚሰራው ስኬሉ ለትንሽ የካምፓኒ ሲሆን እና ለትልቅ የካምፓኒ ሲሆን ስኬሉ ይለያያል እንጂ ሁሉም ዳታ አናሊስት ቢዝነስ ከስቴክሆልደሮቹ ጋር አብሮ ቁጭ ብሎ ለምሳሌ ለማርኬቲንግ ዲፓርትመንት እየሰራ ያለ ዴታ አናሊስት ከሆነ ከማርኬቲንግ ዲፓርትመንት ላይ ካሉት ሄዶች ጋር አብሮ ቁጭ ብሎ ምንድነው በዚህ ኳርተር ወይ ደግሞ በዚህ አመት ልንሰራ ያለ የሚያስፈልገን ጎል ምንድነው አናላይዝ እንድናደርግላችሁ የሚለውን ከተነጋገሩ በኋላ ዳታ ኮሌክት ያደርጋል፣ አናላይዝ ያደርጋል። ያንን ኮሌክት ያደረገውን ዳታ ክሊን አድርጎ ሜሲ የሆነ እንዳልኳቸው የትም ቦታ ሜሲ የሆነ ዴታ ነው የምታገኙት። እሱን ሮ የነበረውን ዳታ ክሊን አድርጎ በሚያስፈልገው መሰረት ኢንሳይት አስቀምጦ ኮሚኒኬት ያደርጋል ማለት ነው መልሶ ለማርኬቲንግ ዲፓርትመንቱ። ያ ዲፓርትመንት ደግሞ በዛ መሰረት አክሽን ይወስዳል ማለት ነው። እሺ ዳታ ሳይንስ እና ዳታ አናሊቲክስ መካከል ያለው ልዩነት ነው የተጠየቀው። ቅድም ብሪፍሊ ለመነካካት እንደሞከርኩት ዳታ አናሊሲስ ፎከስ የሚያደርገው ፓስት እና ፕሬዘንት ላይ ነው። የፓስት ዳታን ተጠቅሞ አሁን ላይ ያለውን ነገር ኮሚኒኬት ማድረግ ነው የሚሞክረው ማለት ነው። ዳታ ሳይንስ ግን ፎከሱ ፊውቸር ላይ ነው። አሁን እስካሁን ባለን ዳታ መሰረት ወደፊት ምን ሊሆን ይችላል የሚለውን መተንበይ ነው ማለት ነው። ሶ ምን ኤግዛምፕል ልስጣችሁ? በጣም መጥፎ ኤግዛምፕል ሊሆን ይችላል። ዳታ ሳይንስ ሜትሮሎጂ የሚሰራውን ማለት ነው። ዛሬ ዝናብ ዘነበ እና ይሄን ያህል ዘንቧል፣ በዚህ መጠን ዘንቧል ምናምን ብሎ መተንበይ ዳታ አናሊቲክስ ነው። ነገ በዚህ ሰዓት ከፊል ደመናማ ከፊል ፀሐያማ ነው ብሎ ደግሞ መተንበይ የዳታ ሳይንቲስት ስራ ነው የሚሆነው ማለት ነው። አይ ኖ ኢትስ አ ተሪብል ኤግዛምፕል። ለኳስ ደግሞ ብታዩት ትላንትና ምሽታችሁ ያደራችሁ ካላችሁ ኳሱ ከመጀመሩ በፊት የነበረውን ስራ ለምሳሌ በ1990 ነበር ለመጨረሻ ጊዜ እንትና ከእንትና ጋር ተጋጥሞ የነበረው ምናምን የዳታ አናሊስት ስራ ነው። እስካሁን ባለን የተጫዋቾቹ ፐርፎርማንስ እስካሁን በለካናቸው የተለያዩ ሜትሪኮች ደግሞ ትላንትና ስፔን ከአርጀንቲና ሲጋጠሙ ሞስት ላይክሊ ሊያሸንፍ የሚችለው ማን ነው የሚለውን የመተንበይ ስራ ደግሞ የዳታ ሳይንቲስቱ ነው ማለት ነው። ፓይተንን እንዴት ነው ለሄቪ አናሊሲስ የምንጠቀመው?
ለሚለው ጥያቄ ፓይተን የራሱ የተለያዩ ላይብራሪዎች አሉት። ነምፓይ የሚባል ላይብራሪ አለ፣ ፓንዳስ የሚባል ላይብራሪ አለ። ቅድም እንዳልኳችሁ ሲቦርን ደግሞ የሚባለው ለቪዥዋላይዜሽን ቆንጆ የሆኑ የተለያዩ ላይብራሪዎች አሉ። እነሱን ላይብራሪዎች በመጠቀም አናላይዝ ማድረግ እንችላለን ማለት ነው። ለመጀመር ያክል እዚሁ ታይፕ ላይ አድርግላችሁ አይዘር ጁፒተር ኖትቡክ ወይ ደግሞ ጉግል ኮላብ የሚል አለ። እኛ ስለማንጀምር ማለት ነው ፕሮባብሊ ኤክሴል ላይ ነው ብዙ ስራዎቻችን ልንሰራ የምንችለው። ግን ፓይተን መሞከር የምትፈልጉ ልጆች ሜንሽን ያደረኳቸውን አሁን ኮሜንት ላይ ጽፌላችኋለሁ። ሜንሽን ያደረኩላችሁን ፓንዳስ፣ ነምፓይ፣ ሲቦርን እና ማትፕሎትሊብ የሚባሉ እነዚህ ከታች የጻፍኩላችሁ ላይብራሪዎች ናቸው። እነሱን ላይብራሪዎች ዳውንሎድ አድርጋችሁ መሞከር ትችላላችሁ ማለት ነው። ኤአይ ቨርሰስ ማሽን ለርኒንግ ያለውን ክላሪፋይ እናድርግ የሚለው ነው። እንዳልኳችሁ ኤአይ አምብሬላ ተርም ነው፣ ትልቁ ነው። በኤአይ ውስጥ የተለያዩ እንትኖች ይኖራሉ፣ የተለያዩ ሴክተሮች። ማንኛውንም ነገር እስከዛሬ ድረስ በሰው ኢንተለጀንስ ሲሰሩ የነበሩትን ነገሮች ሪፕሌስ ለማድረግ መሞከር ትልቁ ተርም አርቲፊሻል ኢንተለጀንስ ነው ማለት ነው። ማሽን ለርኒንግ ግን ስፔሲፊክ የሆነ አርቲፊሻል ኢንተለጀንስን አቺቭ የምናደርግበት መንገድ ነው። ከዛ ውስጥም እንደገና አሁን ለምሳሌ ዲፕ ለርኒንግ የሚባል አለ ማለት ነው። ማሽን ለርኒንግ ላይ የሆነ ዳታ ይኖረናል። በዛ ዳታ መሰረት ያንን አንደርስታንድ አድርጎ ያንን ዳታ አንደርስታንድ አድርጎ ኮምፒውተራችን የራሱን ውሳኔ መወሰን እንዲችል ማድረግ ነው ማሽን ለርኒንግ ላይ የሚወጣው ማለት ነው። ዲፕ ለርኒንግ ሲሆን ግን እኛም ከምናስተምረው ትንሽ ከፍ ማለት ይጠይቃል ዲፕ ለርኒንግ ላይ ሲሆን ማለት ነው። ለምሳሌ የድመትና የውሻ ዳታዎችን ዝም ብለን ሰጥተነው ሌብል ሳናደርግ ማለት ነው። በርካታ የሆኑ ዳታዎችን ዝም ብለን ሰጥተነው የድመትና የውሻ ፎቶ እራሱ ለምዶ ይሄ ውሻ ነው ይሄ ነው ማለት የሚያስችለው ዲፕ ለርኒንግ ይሆናል ማለት ነው። ማሽን ለርኒንግ ግን እኛ በሰጠነው መሰረት አሁን በዳታ ውስጥ ዳታ አኖቴተር የሚባሉ የስራ ዘርፍ ሰምታችሁ ሊሆን ይችላል አይደለ? ዳታ አኖቴተሮች ምንድነው የሚያደርጉት? የሆነ ዳታ ኮሌክት የተደረገ ዳታ እንሰጣቸውና እነሱ ያንን ዳታ ሌብል ያደርጉታል። አይዘር ይሄ ነው ለምሳሌ የውሻ ፎቶ ከሆነ የውሻ ነው የድመት ነው ያሉ ሌብል ያደርጉለታል ማለት ነው። እነዛ ሌብል የተደረገውን ዴታ አናላይዝ አድርጎ እንዲል ማለት ነው። አዲስ የውሻ ፎቶ ሲያይ እስከዛሬ አይቶት የማያውቀው የውሻ ፎቶ ሲያይ እንዲለየው ማለት ነው። በዲፕ ለርኒንግ ሲሆን ግን እኛ ሳንነግረው ምንም ሌብልም ሳናደርግለት አንደርስታንድ እንዲያደርግልን መሞከር ነው። ኤአይን እንዴት ለአድቫንስድ ዴታ አናሊሲስ መጠቀም እንችላለን? የመጀመሪያውና ዋነኛው ብዬ እኔ ሪኮመንድ ማደርገው ፐርሰናሊ ኤአይን እንደ ለርኒንግ ቱል መጠቀም ነው። እናንተን ጥሩ ዴታ አናሊስት እንድትሆኑም ያግዛችኋል። ማለት ምን መማር እንዳለባችሁም ያልገባችሁን ኮንሰፕት በማስረዳት ምናምን ኤአይ በደንብ ጥሩ አስተማሪ ነው። አንደኛ ለሱ ይጠቅማችኋል፣ ሁለተኛ አናላይዝም ለማድረግ ዳታ ልትሰጡት ትችላላችሁ። ዳታ አናላይዝ ለማድረግ ስትሰጡት ግን ዋነኛና መረሳት የሌለበት አሁን ለምሳሌ ካግል ላይ የምታገኙት ማንኛውም አይነት ዴታ ቢሆን ችግር ነው። አናላይዝ እያደረጋችሁት ያላችሁት ግን ሴንሲቲቭ ዴታ ከሆነ ዝም ብላችሁ ለጄሚኒ መስጠት ላትችሉ ትችላላችሁ። እንደሱ አድርጋችሁ ራሱም አናላይዝ ያደርጋል፣ ግን በጣም በጥንቃቄ አናላይዝ መደረግ የሚፈልግ ጉዳይ ነው ማለት ነው። የፊውቸር አለ ወይ ኤአይ በዚህ መልኩ እየቀጠለ ካለ ዳታ አናሊስት የሚለው ከኔ በላይ ረጅም ዓመት ሲኒየር የሆኑ ዴታ አናሊስቶች ኦንላይን መከታተላቸውን ሪፈር ላድርግ። አሌክስ ዘ አናሊስት የሚል ዩቲዩብ ቻናል ለምታውቁት ከሆነ ረጅም ዓመት ዴታ ላይ የቆየ ፕሮፌሽናል ነው። እሱም ሌላችሁ የሚችለው አሁን ዳታ አናሊስቶች ስቲል ያስፈልጉናል። የሚሰሩት ስራ ግን ሊለያይ ይችላል። ዳታን ምንድነው ኤአይን እንደ አንድ ቱል ተጠቅመው ስራቸውን ሊያቀላጥፉበት ይችላሉ እንጂ ዳታ አናሊስቶች ከአሁን በኋላ አያስፈልጉም የምንልበት አትሊስት አሁን የደረስንበት ደረጃ አይደለም። ፓይተንን በመጠቀም እንዴት ነው ዳታ አናላይዝ የሚለውን ሪኳየርመንቱ ምንድነው? ፓይተን
ብዙም ኢንኮዲንግ ትንሽ ባክግራውንድ ካላችሁ ባይኖራችሁም እንደ መጀመሪያ ፕሮግራሚንግ ላንጉዌጅ ሪኮመንድ የሚደረግ እንትን ነው። ይሄ ቤዚክሱን የዳታ አናሊቲክስን ቤዚክስ አንደርስታንድ ካረጋችሁ በኋላ እኛም ሪኮመንድ የምናደርጋችሁ ፓይተን ላይ እንድትገቡ ነው። ፓይተን ላይ እንዳልኳችሁ ቅድም ሜንሽን ያደረግናቸው ቱሎች አሉ አይደለ? ላይብራሪዎቹ ምናምን እነሱን በማውረድ ጁፒተር ኖትቡክ ፒሲያችሁ ላይ ኢንስቶል በማድረግ ወይም ደግሞ ጉግል ኮላብ እንትን ነው ፍሪ ነው። ጉግል ኮላብ ብላችሁ ሰርች አድርጉና ገብታችሁ መሞከር ትችላላችሁ። እንትኑን አይ ቲንክ ብዙ ሰው ኢንትረስት ስላለው ግን እንዳልኳችሁ አጭርም ብትሆን አንድ ሴሽን ይኖረናል ለፓይተን ማለት ነው። አይ ቲንክ አሁን ለረጅም ሰዓት እጅ ላወጡት እድል እንስጥ። ቀጣይ እዮብ ተፈራ። እሺ አመሰግናለሁ ሊና። የኔ ጥያቄ ሁለት ነበር። አንደኛው ግን የተወሰነ በከፊል መልሰሻልና የመጀመሪያው ጥያቄ ነበር ለዳታ አናሊሲስ የሚያስፈልጉ ስኪሎች እና ፕሮፌሽናል ቱል አላውቅም። በቀጣይ ፓርት ሜንሽን የሚደረግ ከሆነ የተወሰነ ቱሎቹን ነግረሽናል። እሱን ኖት ዳውን አድርጌያለሁ። እንደ ኤክሴል፣ ፓይተን እና እነሱ የተለየ ካለ ለቢጊነር ማለት ነው። ቢጊነር ስንሆን we have to learn ያቸው ነገር ካለ ቱል እና ስኪል ለዳታ አናሊሲስ ፕሮፌሽናል ለመሆን ቱሎቹን የተወሰነ ሜንሽን ስላደረግሻቸው ነው። ዋናው ጥያቄ ግን ምንድነው ሪሎድድ ፕሮጀክት ላይ እንዴት ነው ዲተርማይን የምናደርገው ዳታውን አክቹዋሊ ሪሌቫንት ወይም ደግሞ ፕሮብሌም ሶልቭ ለማድረግ ያሰብነውን ችግር ይፈታልናል ብለን የምናስበው ዳታ አናሊሲስ እንዴት ነው ሪሌቫንት የሆነ ዳታውን ምን ለይበት ይሄን ሜተድ ካለ? የመጀመሪያውን ጥያቄ አድሬስ ከማድረግ ሲጀምር እንዳልኳችሁ እንትን ኤክሰል ላይ ቤዚክ የሚባለውን ነገር ካየነው በኋላ ቀጣይ ወደ ፓይተን ከዛ እንደ ኮዲንግ እንትናችሁ ማለት ነው። ከዛ ኤስኪዩኤል ነው ሪኮመንድ ማድረገው። ፓይተን ግዴታ አይደለም ቱ ቢ ኦነስት፣ ኮዲንግ ባክግራውንድ ላለ ሰው ግን ስለሚቀለው ነው ሪኮመንድ ማድረገው። ከዛ ኤስኪዩኤል ብለን ከዛ በኋላ ወደ ፓወር ቢአይ ምናምን ወደ ቪዥዋላይዜሽን ቱሎች መሄድ እንችላለን። ሌሎችም ቱሎች አሉ። እንትኑ ግን እኔ ሪኮመንድ ማድረገው ፕሮሰሱ ቢያስተምረን አለ አይደለ? አሁን ላይ በተመሳሳይ ሰዓት ላይ የኤክሴል የእንትን የፓወር ቢአይ የታብሎ የፓይተን የኤስኪዩኤል ቱቶሪያል ጀምረን ኮርስ ወስደን ምናምን ከምንሞክረው መጀመሪያ አንዱን ከዛ እንትኑን እያልን ብንሄድ እኔ ሪኮመንድ አደርጋለሁ። አንዱን ከጨረስን በኋላ ወደ ቀጣዩ እያልን ማለት ነው ስቴፕ ባይ ስቴፕ ብንሄድ ሪኮመንድ አደርጋለሁ። ከዛ ሁለተኛው ጥያቄ ላይ ትክክለኛ ዴታ ሴት ዴታ እንደሆነ ሪል ዴታ ላይ ሲሆን እንዴት ነው የምናውቀው መንገዱን የሚለው that's essentially ዴታ አናሊስት የመሆን ስራ እሱ ነው የሚሆነው። ከሚሰጠን ቢዝነስ ፕሮብለም ጋር ፊት ሊያደርግልን የሚችለው ምን አይነት ዳታ ነው ብለን መውሰድ። አሁን ለምሳሌ የሆነ ሱቅ ምን ያህል እቃ እየሸጠ እንደሆነ በአመት ምን ያህል ሴልስ አለኝ ምናምን የሚለውን አናላይዝ ለማድረግ የካስተመር ስሞቹ ኖሩት አልኖሩት ምን ይጠቅመዋል? ምን ያህል ተሸጠ የሚለው እንኳን የሚያደርግለት ከሆነ ማለት ነው። ግን ምን ያህል ካስተመር ተመላሽ ካስተመር ነው ሚል አናሊሲስ እየሰራን ከሆነ ዴፊኒትሊ ስሞቹ ያስፈልጉናል አይደለ? መጀመሪያ ላይ ከአብራችሁ ከምትሰሩት ዩዥዋሊ ቢዝነስ ኒድ ዳታ አናሊስቱ አይደለም የሚያመጣው ከየሆነ ቲም ነው የሚመጣው ከምትሰሩበት ቲም ማለት ነው። አነስተኛ ካምፓኒ ከሆነ ከሲኢኦም ሊመጣ ይችላል። ከየሆነ የሚመጣው ያንን ቢዝነስ ኒድ ትራንስፎርም የምታደርጉበት መንገድ ምን ብጠቀም ምን ማድረግ እችላለሁ የሚለውን መጀመሪያ ላይ በሞክ ዴታዎች መለማመድ። አሁን አንድ እዚህ ጋር ልታውቁ ትችላላችሁ። ካገለ በጣም ብዙ በርካታ ለዴታ ሳይንስም ለዳታ አናሊሲስም የሚሆኑ ዴታዎች ተቀምጠውበታል እዛ ላይ ማለት ነው። እነሱን እየወሰዳችሁ ሪል ላይፍ ፕሮጀክቶችን መሞከር ትችላላችሁ ኦልሬዲ ማለት ነው። አሁን በጣም ኮመን የሆነው ዴታ ሴት የታይታኒክ ዴታ ሴት ነው። ታይታኒክ ላይ ስንት ከስተመር ነበረ፣ ስንቱ ሰው ምን ያህል ከፍሎ ነበር የገባው፣ ምን ያህል ክላስ አለው ምናምን፣ ጾታው እንዴት ነው ምናምን የሚለውን ያለውን ቴብል ይዛችሁ አንድ ሰው $2 ዝም ብዬ ነው ቁጥር መጣራው፣ ግን $2 እና ከዛ በታች ከፍሎ ወንድ ቢሆን የመዳን ቻንሱ ምን ያህል ነው አይነት አናሊሲሶችን መስራት ትችላላችሁ ማለት ነው። አሁን ኦልሬዲ ባለ ዳታ ማለት ነው።
እና እዛ ላይም ደግሞ ካግል ላይ ኦሬዲ ዲፋይን የተደረጉ የቢዝነስ ኩዌስችኖችም ስላሉ እነሱን በመጠቀም እንትን ማለት ትችላላችሁ ለመለማመዱ ማለት ነው። ከዛ በኋላ ግን ስሮት ፕሮሰስ የሚመጣ ጉዳይ ነው። ኤአይንም እንደ ቅድም ሪኮመንድ እንዳረኩት ይሄ ኮፒ ፔስት ለማድረግና የእናንተን ስራ እንዲተካላችሁ እናንተ ምንም እንዳትሰሩ ስፔሻሊ ተማሪና ቢጊነር የሆናችሁ ሰዓት ሪፕሌስ አታድርጉበት እንጂ እንደ ለርኒንግ ቱል ሪኮመንድ አደርጋለሁ። እሱንም ተጠቃሙት። ሞክ ዴታም ጀነሬት ያደርግላችኋል። ኤክሴል እንትንም ቢሆን አሁን ክሊኒንግ ለመለማመድ ፈልጋችሁ ከሆነ ጄሚናይንም ቻትጂፒቲንም ክላውድንም ማንኛውንም እንትን ጀነሬት አድርግልኝ ብላችሁት እንትን ያደርጋል። ኢቭን ካምፓኒዎች ላይ ማለት ነው ሲንቴቲክ ዴታ አናላይዝ ይደረጋል። ማለት ማግኘት ማንችለውና ለምሳሌ ሴኩሪቲ ኮንሰርን ያለው እንትን ከሆነ ሲንቴቲክ ዴታ አርቲፊሻል እውነተኛ ያልሆነ ዴታ ማሽን ለርኒንግ ማሽኖቻችንን ለርን እንዲያደርጉ ትሬን ለማድረግ ራሱ እንጠቀምበታለን። ሶ ኤአይን መጠቀም እንደ ለርኒንግ ቱል አትፍሩት ለማለት ነው። ሌላ ጥያቄ ከሌለ በላይነህ ዘውዴ። ሰላም እንደተመሻችሁ። የኔ ጥያቄ እንደምታወሩ ከነበረው እንትን ዳታ ሴት ትሬን ላይ የሚለውና እሱ ላይ ማለት ለምሳሌ አንድ ሞዴል አለ። እሱም ሞዴል ትሬን ለማድረግ የሆነ ዳታ ያስፈልጋል። እንደሚያስፈልግ ሁሉ ያንን ዳታ እንዴት ነው ትሬን የምናደርገውና ማለት እና ደግሞ ያንን ዳታ ሴቱ አቬሌብል ነው ወይ ማለት ኦፕን ሶርስ ነው ወይ ያንን ማድረግና ኦፕን ሶርስ ከሆነ እንዴት ነው የምናደርገው? ለምሳሌ የሆነ አንድ ፕሮጀክት ልስራ ቢል እንዴት ነው ያንን ዳታ ወርዶ አብሶ ምን እንደሀገርም እንዴት ሊያገኝ የሚችል እንዴት ዳታ አግኝቶ ከዛ ትሬን አድርጎ እንዴት ነው ወደ ፕሮጀክቱ ሪሊው የሚቀይረው እና ማለት ይሄ አሁን ዳታ አናሊሲስ ላይ ከኤአይ ትሬን ነው ወይም ደግሞ ኤአይ ኢንጂነር ጋር ያለው ሪሌሽን ብታብራሪልኝ። እና ደግሞ ምሳሌ አሁን ዳታ አናሊሲስ ሲሰራ ራሱን ሞዴሉ ትሬን ካልሆነ በስተቀር የእንትኖች አሁን የሌሎች የጀሚናይን ቻትጂፒቲን ኤፒአይ ተጠቅሞ ራሱን ዳታ አናሊሲስ ሊሰራ ይችላልና እሱና ትንሽም ግልጽ ብታረግልኝ ብዬ ነው። አመሰግናለሁ። እሺ እናመሰግናለን። እኛም እሺ የመጀመሪያውን ጥያቄ አድረስ ለማድረግ ያህል እንዴት ነው ዳታ የምናገኘው ትሬን ለማድረግ እንትን ካለ አሁን ኢቭን ሜንሽን ያደረኩት እንትን አለ አይደለ? ካግል ላይ እንትኑን ዳታውን ለትሬንም ለቴስትም አድርገው ከፋፍሎ ያስቀምጥልሃል። እየሰራህ ያለው ገና ይሄ መለማመጃ ስቴጅ ላይ ከሆነ ማለት ነው። ኢንዱስትሪ ላይ ስትገባ ግን የሆነ ኮሌክት ያረከውን ዴታ ዩዥዋሊ 80-20 አድርገህ መከፋፈል ነው። አጌን የኛ ቶፒክ ዳታ አናሊቲክስ ነው ዛሬ ልንነጋገር የመጣ ነው። ዳታ ሳይንስ አይደለም። የማሽን ለርኒንግ አልነበረም። ግን ጥያቄው ከመጣ ላይ ቀር የቴስት እና የትሬኒንግ ዴታ ሴት ብለን ያንኑ ዴታ በየሆነ ሬሾ ዩዥዋሊ 80-20 አድርገን 80% ዴታችንን ለትሬኒንግ 20% ዴታችንን ደግሞ ቴስት ለማድረግ አድርገን ከፋፍለን መጠቀም እንችላለን ማለት ነው። ከዛ የዴታ ኢንጂኒር ኤአይ ኢንጂኒር ምናምን ልዩነታቸውን የሚል ጥያቄ መጥቷል። ዴታ ኢንጂኒርን እንዴት ማሰብ ትችላላችሁ መሰላችሁ? ቅድም ዳታቤዝ ሊኖረን ይችላል ምናምን ብለን አውርተን ነበር አይደለ? ሴቭ የምናደርግበት ዳታ ኮሌክት የምናደርግበት ምናምን ሶ ያንን ሁሉ ነገር የምናደርግበትን መንገድ ወይም ኢንፍራስትራክቸር የሚዘረጋልን እሱ ነው። ሶ ለየሆነ ፋብሪካ እቃዎቹን ምናምን ሲስተሙን የሚዘረጋው ሰው አድርጓችሁ ማሰብ ትችላላችሁ። ዳታ ኢንጂነሩ በዘረጋው መስመር ደግሞ አናላይዝ ማድረግ የአሁን ዴታ የሆነውን አሁን ላይ ምን እየተፈጠረ ነው፣ ድሮስ ምን ተፈጥሮ ነበር የሚለውን ጥያቄ ለመመለስ የሚሞክረው ዳታ አናሊስቱ ነው። ዳታ ሳይንቲስቱ ደግሞ ወደፊት ምን ማድረግ አለብን የሚለውን አተኩሮ ዲዛይን ያደርጋል ማለት ነው። ሶ ኤአይ ኢንጂነሩ ደግሞ ወደ ፕሮዳክትነት ወደ መቀየሩ ላይ ነው ፎከስ የሚያደርጉት። ሶ ዴታ ሳይንቲስቱ የሰራውን እንትን ሞዴል አክቹዋሊ ሰው እንዴት መጠቀም ይችላል? አሁን ቻትጂፒቲ መጀመሪያ ዲዛይን ሲደረግ ወይ የጂፒቲ ሞዴሉን ዲዛይን ያደረገው የሆነ አካል ካለ ያ አካል እንዴት ደግሞ ስኬለብል ሆኖ ሁሉም ሰው ተጠቅሞት መስራት እንዲችል ማድረግ እንችላለን የሚለውን ፓርት ደግሞ ኤአይ ኢንጂነሩ ይወስደዋል ማለት ነው። ግን እነዚህ ስላችሁ አንዱ የሆነ ክሊን ካት የሆነ እንትን የለም። ሶ አንድ ካምፓኒ ላይ ዳታ አናሊስት ተብላችሁ
እንደ የዴታ ሳይንስንም አይነት ስራ ልትሰሩ ትችላላችሁ። አንድ ካምፓኒ ላይ ዴታ ሳይንቲስት ተብላችሁ የዳታ ኢንጂነሩ ወይ ማሽን ለርኒንግ ኢንጂነሩንም አይነት ስራ ትሰራላችሁ። ዳታ ላይ እንደውም በጣም የተለመደው እንትኖችን በተለይ ስሞችን ይሄ ለአሁን ስራ ሲወጣ ምናምን የሚወጡ ታይትሎች አሉ አይደለ? እነሱ ዩዥዋሊ ኢንተርቼንጀብሊ የመጠቀም ነገር ኮመን ነው። ሶ ክሊን የሆነ አንዱ ካምፓኒ ዲፋይን የሚያደርግበትና አንዱ ካምፓኒ ዲፋይን የሚያደርግበት መንገድ ሊለያይ ይችላል። ጀነራሊ ግን ብዙ ሰው የሚስማማበት ኮንሰንሰሱ አሁን ያለው ነው። ዴታ ኢንጂነሩ ኢንፍራስትራክቸሩን ይሰራል። ፓስት እና ፕሬዘንቱ ላይ ዳታ አናሊስቱ ይጨነቅበታል። ዳታ ሳይንቲስቱ ፊቸር የሆነው ነገር ላይ ይጨነቃል ማለት ነው። እሺ አለሙ ኔክስት ክላስ ላይ ዳታ አናላይዝ እያደረግሽ ብታሳይም ብሏል። አሁን ኔክስት ክላስ ላይ እናደርጋለን። ዛሬ ኢንትሮዳክሽን እንዲሆንላችሁ ብለን ነው። እኔ ብቻ አይደለም እናንተም አናላይዝ እያደረጋችሁ ፎሎ እንድታረጉን ነው የምናደርገው ከኔክስት ክላስ በኋላ። ሌላ ጥያቄ ከሌለ ለፕሮግራም ኮኦርዲኔተራችን እድሉን ልስጥ። እስካሁን ድረስ በጣም በትዕግስት ስለሰማችሁ በጣም እናመሰግናለን። አይረሴንም ዲኤንኤ ቴክን ወክለን ማለት ነው። ቴንክ ዩ። ኦኬ እሺ፣ ቴንክ ዩ ሊና፣ በእኛም ሳይድ ከልብ እናመሰግናለን። ሶ በዋናነት የዛሬው የመጀመሪያ ሴሽን ነው ባይ ዘ ዌይ። ሶ ዳታ አናሊቲክስ እና ኢንሳይት ላይ ፈርስት ዋን እንደ ኢንትሮዳክሽን እንዲሆናችሁ ስለ ዳታ ግንዛቤው እንዲኖራችሁ ነው። ከላይ አይ ቲንክ አማኑኤል ሜንሽን አድርጎት ነበር ከኤአይ ጋር የተገናኙ ነገሮችን ከዚህ በፊት ሜንሽን ስላደረግናቸው በሌላ ቶፒኮች ኦር ደግሞ በሌላ እንግዳ ትራክ ላይ ሶ እነሱን ቪዲዮ ቼክ ማድረግ ትችላለህ። አቤኒ ካለ አቤኔዘር ሶ እነሱ ነገሮች ፕሮምፕት ኢንጂነሪንግ ላይ ቼክ አድርጋቸው ቪዲዮዎች የተቀመጡ ስላለ ማለት ነው። ኦልሞስት ቅድምም እሷ በደንብ አብራርተዋለች እነሱን ነገሮች what is AI ማሽን ለርኒንግ ስለ ቢግ ዳታ ሜንሽን አድርገናል። ስለዚህ እነሱን ነገሮች ቼክ አድርጋቸው እዛ ላይ። ከዛ በተጨማሪ ቀጣይ ሴሽን ላይ የምንመለከተው የፕራክቲካል የሆኑ ነገሮችን ነው። ቅድምም ህሊና ሜንሽን እንዳደረገችልን ፕራክቲካል የሆነ ኤክሴል ላይ ኦር ደግሞ ሁላችሁም ይኖራችኋል ብለን ተስፋ እናደርጋለን። ሶ ኤክሴል በፒሲም የምትጠቀሙ ከሆነ በስልክም ኤክሴል ፊቸር አለው፣ አፕሊኬሽን አለው፣ ሶፍትዌር አለው። ስለዚህ እሱን መጠቀም ትችላላችሁ። ሶ ከሶስቱ አንዱ መጠቀም ትችላላችሁ። ኦር ሽትን ካለበለዛ ደግሞ ኤክሴል የኮምፒውተሩን ካለበለዛ ደግሞ ኤክሴል የሞባይል አለች። ስለዚህ እሷን ዳውንሎድ አድርጋችሁ እነዛ ነገሮች ላይ ቀጣይ ሴሽን ላይ ፕራክቲካሊ ፕራክቲስ የምናደርግ ይሆናል። አይ ሆፕ አሪፍ ሴሽን እንደነበረ ተስፋ አደርጋለሁ። በድጋሜ እናንተንም ዲኤንኤ ቴክንም ቴንኪዩ ማለት ፈልጋለሁ። በዋናነት ይህንን ሴሽን ሊድ በማድረግ ደረጃ ዲኤንኤ ቴክኖሎጂስ ያሆነ ሌላ የሚያደርገው ቴንኪዩ። ሶ መልካም ምሽት ይሁንላችሁ። ቀጣይ እንገናኛለን። ከቀጣይ ቸር ያቆየን።